الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه ومن اقتفى أثره واستنى بسنته إلى يوم الدين وعلينا معهم برحمتك يا أرحم الراحمين أما بعد እንግዲህ ባለፈው በተከታታይ ሳምንታት ስለ ሐጅ ያወራን ያለነው ኢማን ያላቸው ሰዎች ወደዛች ቦታ ልባቸው ይናፍቃል ይጓጓል መሄድ የቻለ ከዓለም ላይ በአላህ ምርጫ ወደዛ እየተመመ ይገኛል በአላህ ጥሪ ሪዝቅ ነውና ወደዛ እየሄደ ይገኛል ያልሄደውም እዚህ ሆኖ እየናፈቀ ይገኛል አምስት ዋና ዋና ነገሮች ሐጀኛ ሊዘጋጅባቸው የሚገባቸው ነገሮችን ባለፈው ሳምንት ኹጥባ አንስቻለሁ ለማስታወስ ያህል ሐጅ ያሰበ ሰው ሐላል የሆነ ስንቅ ማዘጋጀት ይኖርበታል የሰዎች ሐቆች በጫንቃው ላይ ካሉ እነዚያን መገላገልና መክፈል ያስፈልገዋል የተጣላቸው ሰዎች ካሉ መታረቅ አፉታ መጠየቅ ሐቅ ካለበት ደግሞ ሐቁን ከፍሎ ነው አፉታ መጠየቅ ያለበት ከጎረቤቱ ከጓደኛው ከዘመዱ ጋራ እርቅ መፍጠር ይገባዋል ከዛ ጥሩ የጉዞ ጓዶችን መምረጥ ይገባዋል ዑለማዎችና ሷሊሖች ጋር የሚል ከዛም ደግሞ ከቤት ሲወጣ ዱዓ አስደርጎ ለቀሩ ሰዎች ዱዓ አድርጎ ራሱን ንጹህ አድርጎ መዘጋጀት ይኖርበታል የኢማን ጉዞ ስለሆነ ውስጥን ማጽዳት ያስፈልጋል ያማስተካከል የሚል ባለፈው ሳምንት ኹጥባ አስታውሻለሁ ዛሬ ባጭሩ ያስታወስኳችሁ በየጊዜው መታወስ የሚገባው ስለሆነ ዛሬ የምንጨምረው አላህ Subhanahu Wa Ta'ala ያንን ቦታ ለምን መረጠ ያው መሬት ነው መካም እዚህ የምድራችን አካል ነው ካዕባም ቤት ነው መጀመሪያ ምርጫ ያላህ ነው يخلق ما يشاء ويختار ما كان هم الخيرة من أمرهم يفلقون يفطرال يمرطال ብሏል ከሰዎች መካከል ለነብይነት የመረጠው አለው ለሰሃባነት የመረጠው አለው ለስዲቅነት ለሹሃዳነት ያዘጋጀው አለው وهو يتولى الصالحين ኢማንንም የፈለገውን ሰው ነው የሚለግሰው አላህ هو الذي خلقكم فمنكم كافر ومنكم مؤمن እንደውም በካፊሩ ጀመረ ይሄ ማለት አንተ ሙእሚን ሆነህ ራስህ ስታገኝ በጣም መደሰት ይገባሃል ማለት ነው እንደው አላህ እንዴት ለዚህ ማዕረግ እኔን አበቃኝ በምን ጮሌነቴ ብልህነቴ ያገኘሁት بمحض فضل الله በአላህ ችሮታ ካልሆነ በስተቀር ማለት እንጂ ቦታንም አላህ ነው የመረጠው ካዕባን መርጧል ራሱ ካዕባ ጠቃሚም ጎጂም አይደለም ሐጀር አልአስወድም እንደዚሁ ጠቃሚም ጎጂም አይደለም ጥቅምና ጉዳት ከአላህ ነው የሚጠበቀው ምህረት መስጠት ችሮታ መለገስ ያላህ ነው ከፍ ማድረግ ያላህ ነው ግን በዚህ መልኩ ነውና እታረቃችኋለሁ ብሎ እድል ሰጠ ካዕባን ለሁለት ዓላማ መረጣት አንደኛው ዓላማ ይሄው የሐጅ ስነ ስርዓቶች በዛ ቦታ ላይ እንዲከናወኑ አዟል ጠዋፍ እዛ ነው የሚደረገው ሳዒ ከዚያው ፈቅ ብሎ መርዋና ሰፋ መካከል ይደረጋል ሚና ማደር የሚባሉ የሶስት ቀን የምታደርበት ቦታ አለ እንግዲህ ብዙ ተራራዎች የተከበበች አንድ መጠነኛ ሜዳ ናት ሚና ማለት ሙዝደሊፋ ከዚያ ወረድ ብሎ አለ ይሄ ሁሉ የሐረም ክልል ውስጥ ያለ ነው እዚህ ውስጥ የሚሰራው ዱዓ እና ዚክር ጠዋፍ ሳዒ አምልኮ ብቻ ነው ፍጥጫው ወደ አላህ ነው ልመና ወደ አላህ ነው ያ ረብ የምንልበት ቦታ ነው ወጣ ብለን ደግሞ አረፋ ላይ መቆም አለ አለፈው ማንስተናል افضل الدعاء دعاء عرفه وخير ما قلت انا والنبيون من قبل لا اله الا الله كدعاء ሁሉ በላጩ የአረፋ ዱዓ ነው እኔ ካልኩትና ነብዮች ካሉት ሁሉ በላጩ لا اله الا الله ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ይሄ እንግዲህ የአላህ ምርጫ ነው ነብያችን ሰለላሁ ዐለይሂ ወሰለም አድርገውታል ነብዩላህ ኢብራሂም አድርገውታል እስማኤል አድርገውታል ሌሎችም አንቢያዎች ሐጅ ማድረጋቸውን የሚያመለክቱ ሐዲሶች አሉ የመጀመሪያው የአላህ ቤት ነው አንዱ ይሄ ነው ሁለተኛው ደግሞ የትኛውም የዓለም ክፍል ላይ ያለ ሰው ወደዚህ አቅጣጫው ዝብርቅርቅ መሆን ስለማይገባው አምልኳችን
ወደዚህ ዞረ እንድንጸልይ አዘዘ ነብዩም ሰለላሁ ዐለይሂ ወሰለም ጉጉት ነበራቸው ወደ ሰማይ መገላመጥህን አይቻለሁ قد نرى تقلب وجهك في السماء ስለዚህ ከዛሬ ጀምሮ ወደ ካዕባ ዙር አላቸው እኛንም ደግሞ ፈወሉ وجوهكم شطره አለ ወደዛ አቅጣጫ ዞራችሁ እንደዚህ አይነት ዒባዳ ስታረጉ እቀበላችኋለሁ ታረቃችኋለሁ አለ ዓለም በሙሉ ወደዛ ዙሮ አላሁ አክበር እያለ ነው ሐጅ አለ ሶላቱ አለ ሐያታችን ከካዕባ ጋር የተሳሰረ አደረገው مركز عباده المؤمنين ሙእሚኖች ዒባዳ የሚያደርጉበት ማዕከል አደረገው እዚያ ቦታ ላይ ኸይር ዘንቧል ምንም ጥርጣሬ የለው በረከት ዘንቧል የሚታይ ነገር ይሄ የአላህ ምርጫ ነው ከሰዎች መካከል አንቢያዎችን መርጧል ከቦታዎች መካከል ደግሞ ይሄን ቦታ መርጧል ሌላ ቦታ ላይ ጠዋፍ ብታረግ ሙሽሪክ ትሆናለህ ምክንያቱም ከአላህ ጋራ ተቃራኒ ስራ እየሰራህ ነው ያለው መስጊድ ይሁን ቀብር ይሁን የሚዞሩ ሰዎች አሉ አላህ ወልيطوفوا بالبيت العتيق ነው ያለው በሌላ አልፈቀደም የዛን ጊዜ ምን ይሆናል ሽርክ ይሆናል እዚህስ ዒባዳ ይሆናል አንድ ነገር ዒባዳ የሚሆነው አላህ ሲያዘና ሲያጸድቅ ነው አላህ አዘዘ አንተ ትሰራለህ አንተ عبد والله عز وجل هو الرب ደሞ ያ መልሶ ላንተ ጥቅም ይሆናል ይሄን መልካም ነገር አዞ ጋብዞናል ዓለማት ላይ አዋጅ እንዲተላለፍ ወአذن في الناس بالحج በሐጅ ጉዳይ ሰዎችን አዋጅ አሰማ አለ ማንን ነው ያለው የሚለው ላይ የተፍሲር ሊቃውንቶች ነብዩላህ ኢብራሂም ነው ብለዋል ምክንያቱም የአያዎቹ እንትን ከኋላና ከፊት ያለው ምናያቸው ስለ ኢብራሂም ነው የሚናገሩት አይደለም ነብያችንን ሙሐመድን ሰለላሁ ዐለይሂ ወሰለም ነው ያለው ያሉም አሉ ሁለቱም ትክክል ነው ኢብራሂምም ታዘዋል ካዕባን እየሰሩ ከልጃቸው ከእስማኤል ጋር ሆነው ربنا تقبل منا انك انت السميع العليم تقبلن وجعلنا مسلمين لك لانت تازاجم ادرغن ومن ذريتنا امه مسلمه كذرياتنا مسلم تولد አርግልን وارنا مناسكنا ስርዓተ ጸሎታችንን የሐጅ አፈጻጸሙንም ዑምራውን የዒባዳውን አሳየናሉ እንግዲያውማ እንዲህ ነው የምታረጉት ብሎ አሳያቸው ለትውልድ አስተምረው ሄዱ ሙሽሪኮች በጊዜ ዘመን ሲያደበዝዙትና ሲያበላሹት ደግሞ የመጨረሻውን ነብይ ልኮ አደሰው ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም እሳቸውም ማወጁ ሐጅ ላደረግነውና ተከትላችሁኝ ሐጅ አድርጉ አፈጻጸሙን ከኔ ተመልከቱ خذوا عني مناسككم በተግባር አፈጻጸሙን አሳዩ ነብዩ ሰለላሁ ዐለይሂ ወሰለም የዛን ጊዜ የሰሩት የትኛውም ነገር የቆሙበት ቦታ እንቆማለን የተቀመጡበት እንቀመጣለን ያሉትን እንላለን لبيك اللهم لبيك እንላለን لا اله الا الله وحده لا شريك له እንላለን ربنا آتنا في الدنيا حسنة وفي الآخرة حسنة قرآن ذكر دعاء በቃ ወደ አላህ የሚደረገው ጩኸት በሙሉ እዚያ ቦታ ላይ እንደውም العج والسجل ድምጽን ከፍ አድርጎ አላህን መለመንና ለበይክ ማለት የኡድህያን ደም ማፍሰስ ከትላልቅ ዒባዳዎች መካከል እንደሆነ ያመለክታል እንግዲህ ሐጅ አላህ ወፍቋቸው ወደዛ የሚያመሩ ከሆኑ ማናችሁም አቅም ያላችሁ ዛሬ ነገ አትበሉ እድሜው አጭር ነው አጀል ደግሞ የምንደርስበት ከላ ነው እየተጠበቀን ያለው በየትኛውም ሰዓት እንሰናበታለን አቅም ኑሮ ችላ አትበል ትልቅ ዒባዳ ነው ጸድተህ ነው የምትመጣው ውስጥ ይጸዳል ከኃጢአት ትጸዳለህ ዳግም ልደት ሆኖ ነው እንደ አዲስ ከየውመ ወለደቱ ኡሙሁ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ እዚህ ላይ ችላ ማለት አያስፈልግም ረሱል ሰለላሁ ዐለይሂ ወሰለም በሰሩበት መልክ ስንሰራ ትዝታዎችም አሉ እዚህ ላይ አንተ ጧፍ ስታረግ እኮ አንተ ብቻ አይደለህም ትላልቅ የአላህ ወዳጆች አንቢያዎች ሲዲቆች ሹሃዳዎች ሳሊሖች አድርገዋል እዛ ቦታ ላይ ነብዩላህ ኢብራሂም ያሉትን ዚክር እንድትል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያደረጉትን ዒባዳ እንድታደርግ አንተ መመረቅ ትልቅ እድል ነው በምን ብለህ ታገኘው ይሄንን አላህ ኢክራም አደረገህ ማለት ነው ያ ነው ትዝም ይልህ ስትሄድ ስትሮጥ የሀጀር ትዝታ ይመጣል እንዴት እንገላታች በሰፋና መርዋ መካከል ስትለፋ የነበረው ነብዩላህ ኢብራሂም ልጃቸውን ረድተብለው የአላህን ትእዛዝ ማክበርና የአባትነት ርህራሄ ልጅ ደግሞ መከራን ለመቀበል መዘጋጀት አበቲ ፈዕል ማ ተኡመሩ ስተጅዱኒ ኢንሻአላሁ ሚነ الصابرين እነሱ ያን ሁሉ መከራ ይተውበታል ለኛ ምናልባት ሽርሽርም ሊሆን ይችላል ምክንያቱም ከነበረው ክብደት ጋራ አሁን ያለውን ቅለት ስናየው በርግጥም ቀላል ነው ግን አላህ Subhanahu Wa Ta'ala ደግሞ
ስለቀለለ አጅራችሁን እቀንሳለሁ አላለም አልহামዱሊላህ ረብል ዓለሚን ይሄ ነገር የኢማን ጉዞ ነው ደጋግሜ በተለያዩ ኹጥባዎች አንስቻለሁ ቀጣይ ኹጥባ ላይ የአላህ ፍቃድ ከሆነ አፈጻጸሙን ከኢህራም እስከ መጨረሻው ያለውን አብረን እንመለከታለን እንዴት ኢህራም እንደምናደርግ እንዴት መንገዱን እንደምንጓዝ ከቤት ከተነሳን ጀምሮ እዛ እስከምንደርስ አብረን ለማየት እንግዲህ በልባችሁም ተዘጋጅታችሁ እንገናኝ ይሆናል የሳምንት ሰው አላህ ካለን ማለት ነው ጠዋፉን ሰዕዩን አፈጻጸሙን የሚደረጉ ዱዓዎችን ውስጥ ያለው ነገር በሙሉ ከአላህ ጋር የተሳሰረ ነገር ነው حتى የሆነ ጥርጣሬ እንዳይመጣ ሰይድና ዑመር ረዲየላሁ ተዓላ ዐንሁ ሐጀር አልአስወድን ጎንበስ ብለው ሳሙና እኔ እኮ አንተ ድንጋይ መሆንህን አውቃለሁ አሉ አትጠቅምም አትጎዳም ይሄን አውቃለሁ የአላህ መልእክተኛ ሲስሙህ ባላይ ኖሮ አልስምህም ነበር ይሄ ትልቅ ትምህርት ነው ከራሱ ከድንጋዩ ምን ጠይቀው ምንም የለም ጀስት ቤት ነው እዛ ያለው ነብዩ ሰለላሁ ዐለይሂ ወሰለም የሰሩትን በመስራትና አላህ ያከበረውን ክብር በመስጠት ወመን يعظم شعائر الله ቤት ነው ስለ እንደማንኛውም ጎጆ እንዳታየው ማለት ነው አላህ ነው ይሄን ክብር ያጎናጸፈው አላህ ነው እዛ ቦታ ስንሄድ ምህረት እንደምናገኝ እርቅ እንደምናገኝ የነገረን ሸረፉ እንደተጠበቀ ሆኖ ማዕቡድ ግን አይደለም የሚመለክ አይደለም ማለት ነው ካዕባን የሚያመልክ ሙስሊም የለም ወይም ከካዕባው ላይ ድረሽልኝ እርጅኝ ብሎ እሷን የሚጠይቃት የለም ሌሎች ዘንድ ስትሄድ እኮ ቁሳቁሶችን ነው ድረሱልን የሚሉት ታውቃላችሁ የእስልምና ግን ከዚህ የተለየ ነው ሹብሃ እንኳን እንዳይፈጠር لا تنفع ولا تضر አሉ ሰይድና ዑመር ረዲየላሁ ተዓላ ዐንሁ ይሄ ነው በጣም የውስጥ ዝግጅት ያስፈልጋል ሂማ ያስፈልጋል ናፍቆት ፍቅር ያስፈልጋል አዲስ ተሐድሶ ዳግም ልደት የምናገኝበት ነገር ነው ወደዛ መንቀሳቀስ ያስፈልጋል አላህ ይወፍቀን ከናንተ መሐከል እዛ መሄድ የናፈቃለ ሁሉም ነው الله يسعدك ثم صلوا وسلموا على نبيكم كما أمركم في محكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم إنا نسألك أن ترزقنا حجا مبرورا وسعيا مشكورا وذنبا مغفورا اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم آت نفوسنا تقواها اللهم ارزقنا حبك وحب من يحبك وحب ما ينفعنا حبه عندك اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك الهدى والتقى والعفاف والغنى اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين اللهم انصر المستضعفين من أمة محمد صلى الله عليه وسلم في برك وبحرك يا أرحم الراحمين اللهم كن لهم عونا ونصيرا اللهم كن لهم سندا وظهيرا اللهم آمن أوطان المسلمين اللهم أمن المسلمين في كل مكان اللهم يسر لهم أمورهم وادفع كيد أعدائهم واجعل كيدهم في نحورهم اللهم أنت القوي ونحن الضعفاء وأنت المسؤول ونحن السائلون اللهم رفعنا إليك أكف الضراعة فاغفر لنا ذنوبنا وطهر نفوسنا من رعوناتها ووفقنا لما تحب وترضى اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم إنا نسألك الجنة وما قرب إليها من قول أو عمل ونعوذ بك من النار وما قرب إليها من قول أو عمل عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله تعالى يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون